ክብር ለእግዚአብሔር ይሁን። ቀደም ሲል ስለ መንፈሳዊ እድገት ባስተማርኩት ትምህርት መጨረሻ ላይ በየጊዜው በሚሰጠን የአገልግሎት ጊዜ ከትላንት ይልቅ ዛሬ አንድ ደረጃ ከፍ እንድንል ልንጠቀምበት እንደሚገባ ተነጋግረናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እንደዚህ የሚል ቃል አለ። ክብር ለእግዚአብሔር ይሁን። የተጠራችሁለት ለዚህ ነውና የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለ እናንተም መከራን እሱ ተቀብሏል ይላል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምን አድርጓል? ምሳሌነቱን ትቶላችኋል ይላል። የእሱም ምሳሌነት ልንከተል ሁሌ ይገባል። እሱ ራሱ ይርዳን። የመንፈሳዊ እድገታችን ከሚለይበት ከሚመዘንበት ምልክቶችና መለኪያዎች አንዱ ቅድስና ነው። በቅድስና መኖር ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ነው የሚለው። መጽሐፍ ቅዱስ ቅድስና በመጽሐፍ ቅዱስ ቅድስና በጣም ሰፊ የሆነ ርዕስ ነው። የመንፈሳዊ እድገት በቅድስና ኑሮም የሚገለጥ ነው። መቀደስ ለእግዚአብሔር ተለይቶ መኖርን ነው። ማደግን ይመለከታል። ማገልገልን፣ ከተቀላቀለ ሕይወት መለየትን፣ ተለይተን መኖርን፣ ክርስቶስ ያደረገልን ድንቅና ታምራት በውል እንዲገባን ያለ ጥርጥር ብድራታችንን ትኩር ብለን እንድናይ የሚገባ ነው። ስለዚህ ስለ ሰዎች ቅድስና በዚህ ስፍራ ስንነጋገር ከኃጢአት፣ ከሰይጣን፣ ከሥጋ ተለይተን ለክርስቶስ እንደሚገባ ስለ መኖር መናገራችን ነው። የዚህ ሂደት ደግሞ ግቡ ክርስቶስን መምሰል ነው። ክብር ለእርሱ ይሁን። ክርስቶስ ኢየሱስ የእሱ ባህሪያት ሩህሩህ፣ የሁሉ ረዳት፣ እውነተኛ፣ ፍቅርን የተሞላ፣ ይቅር ባይ፣ ደግ፣ ምሕረቱ የበዛ፣ በቃሉና በሐሳቡ ቅዱስና ጻድቅ ነው። ክብር ለእርሱ ይሁን። ይህንን መንፈሳዊ እድገት ርዕሴን ሳጠቃልል በመንፈሳዊ ሕይወት እንደግ ብቻ ሳይሆን ልናድግበት ልንደርስበት የሚገባውንም የግብ ልክ ለማመልከት ሞክሬያለሁ። እንግዲህ ይላል፣ እንግዲህ በነገር ሁሉ ራስ ወደሚሆነው ወደ ክርስቶስ እንደግ ይላል። ኤፌሶን ምዕራፍ 4 ቁጥር 15 አነበዋለሁ። ኤፌሶን ምዕራፍ 4 ቁጥር 15 ኤፌሶን ምዕራፍ 4 ቁጥር 15 ላይ እንደዚህ ይላል፣ ሕፃናት መሆን ወደፊት አይገባንም፣ ነገር ግን እውነትን በፍቅር እየያዝን ይላል። ሕፃናት መሆን ወደፊት አይገባንም። ማደግ አለብን ማለት ነው። መድረስ አለብን ማለት ነው። እግዚአብሔር ወደ ወሰነልን ልክ ልንደርስ ወደዛ ወደ ክርስቶስ ሙላት ልንጠጋ ይገባል ማለት ነው። ሕፃናት መሆን ወደፊት አይገባንም፣ ነገር ግን እውነትም በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል።
በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ ይላል። በነገር ሁሉ የሚለው ቃል ማንኛውንም ዕለታዊ ኑሯችንን በጠቅላላ ባህሪያችን ሊገለጥበት የሚገባውን ያሳያል። ክርስቲያን በነገር ሁሉ በዕለታዊ ኑሮና ባህሪው ክርስቶስን መምሰል ይገባል። እየመሰለ መሄድ አለበት። ለዚህ ሁሉ ለመብቃት ግን የክርስቶስን ደግሞ ፈለግ መከተል በውን ያስፈልጋል። ወገኖቼ ሆይ ዛሬ የዚህ የመንፈሳዊ እድገት ተከታታይ መልእክት የሰማን ሰዎች አስተምሮቱ ለቤተ ክርስቲያን ለሌሎችም ሁሉ ይህንን መልእክት ለሰሙ አትኩሮቱ፣ ብድራቱ፣ መልእክቱ ዋናው መልእክቱ ምንድነው የሚለውን ለመቋጨት አንደኛ ለክርስቶስ ተለይተን ያለ ነቀፋ በቅድስና መኖር ወደ ክርስቶስ ሙላት ማደግ መሄድ መለየት እንዳለብን የሚያሳይ ነው። ሁለተኛ በዚህ ዘመን እውነተኛ የክርስቶስ አምባሳደሮች ሆነን በምንኖርበት ቦታ በምንሰራበት ቦታ ሁሉ በየትኛውም ቦታ እግዚአብሔር ባስቀመጠን ቦታ ሁሉ የክርስቶስ አምባሳደሮች ሆነን መመላለስ ይገባናል። የክርስቶስ አምባሳደሮች መሆን ማለት ደግሞ ክርስቶስን እየመሰል መሄድ እንደሚገባን ተግባራችን፣ ስራችን፣ መውጣት መግባታችን፣ እምነታችንና አምልኳችን ሁሉ ክርስቶስን ማዕከል ያደረገ ክርስቶስን የሚመስል እውነተኞች፣ ታማኞች ልንሆን ዘንድ ያስፈልጋል። ሶስተኛ ማደጋችን በነገር ሁሉ እንዲገለጥ ጳውሎስ እንዳለ በዕለት ተዕለት ኑሯችን፣ አገልግሎታችን የክርስቶስ መሆናችን በሚገባ ሊገለጥ ያስፈልጋል። በአገር አመራር ላይ ብንሆን፣ በቤተ ክርስቲያን አመራር ላይ ብንሆን፣ በተለያየ ድርጅት አመራር ላይ ብንሆን ክርስቶስ ባስቀመጠን ቦታ እውነተኛ ሐቀኞች የክርስቶስ ሰዎች ሆነን በልዩነት እንድናገለግል ያስፈልጋል። ወደ ማጠቃለያው በሚመጣበት ጊዜ የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 ድረስ ስለ ሁለት አናጺዎች ይናገራል። ቃሉን ማንበብ ትችላላችሁ። እንደዚህ ይላል። ሁለት አናጺዎች፣ አንዱ ሰነፍ ሌላው ልባም የሆነ አናጺ ተጠቅሷል። ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራን ልባም ሰውን ይመስላል ይላል። ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራን ልባም ሰውን ይመስላል ይላል። ይመስላል ይላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንን ቤት ገፋው፣ በአለትም ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራውን ሰነፍ ሰውን ይመስላል።
ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። እግዚአብሔር ከውድቀት ይጠብቀን፣ በሱ ሙላት ያኖረን፣ ያመላልሰን። ስለዚህ በዓለት ላይ ቤታችንን ሰርተን መቆም ይሁንልን። በማጠቃለያ ላይ ጳውሎስ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 የጠቀሰውን ለማንበብ ግን እፈልጋለሁ። እሱን አነባለሁ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3። መጀመሪያቱ የሐዋርያው የጴጥሮስ መልእክት ምዕራፍ 2 ከቁጥር 1 እስከ 3 እንዲህ ይላል። እንግዲህ ይላል ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ግብዝነት፣ ቅናት፣ አድመኝነትን ሁሉ አስወግዳችሁ ይላል እዚህ ላይ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን እውነት ተመኙ ይላል። ወዳጆቼ እንግዲህ መንፈሳዊ እድገት የሚመጣው በእግዚአብሔር ቃል ጉልበትና በመንፈስ ብርታት ስንቆም ነው። በመንፈሳዊ አቋማችን ስንጎለብት ነውና እግዚአብሔር ኃይሉን ይስጠን። በቃሉም እውነት እንድናድግ እንድናገለግልም ዘንድ ሁላችንንም እግዚአብሔር እንዲረዳንና እንዲያቆመን ልንበረታ ያስፈልጋል። እንግዲህ መንፈሳዊ እድገታችንን ለማቅናት ማድረግ የሚገቡን ነገሮች በውል ሰምተናል። አንደኛው ወደ ቃሉ ሙላት መግባት ነው። ክርስቶስን እየመሰልን መሄድ ነው። የእሱን ፈለግ መከተል ነው። መልካም ምሳሌነትና አምባሳደርነትን የራሳችን ማድረግ ነው። መሰረታችን ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን አውቀን ታምነን ቆመን ሌሎቹን ደግሞ ወደዚህ ሙላት ልንጠራ ያስፈልጋል። ወገኖቼ ሆይ ማዕከሉ የሁሉ ነገር ማዕከል ክርስቶስ ኢየሱስ ጌታ ነው። መንፈሳዊ እድገታችንን ስናረጋግጥ ክርስቶስ ኢየሱስ ያደረገልን ደህንነት መዳናችንን ደህንነትን እንደሰጠን ብድራታችንን ትኩር ብለን እንድናይ የሰጠንን ጸጋና ምሕረት በትክክል እንድናውቅ ማንም እንዲነግረን አያስፈልግም። በቃሉ ሙላት እያደግን ሄደን ወደዚህ ጥልቀት ውስጥ ልንገባ ያስፈልጋል። መቼም በዚህ ሕይወት ክርስቶስን መምሰል አንችልም። በዚህ ሕይወት ማንም ክርስቶስን ሊመስል አይችልም። ነገር ግን ወደዛ ሕይወት እየተጠጋን ወደ እርሱ ሙላት ራስ ወደሚሆነው ጌታ እያደግን ልንሄድ ግን ያስፈልጋል። ለዚህ ደግሞ ነው የተጠራ ነው። በየጊዜው ዕድሜ ማስቆጠር ብቻ ሳይሆን ዘመናትን መቁጠር ብቻ ሳይሆን ከአንድ ደረጃ ከፍ ወዳለው ደረጃ ልንደርስ ግን ይገባል እላለሁ። ወደዛ ደግሞ የሚያደርሰን ተንኮል የሌለበትን የቃሉን ወተት በሚገባ በየጊዜው
የቃሉን ደጆች እንዲያበራልን እግዚአብሔርን እየተማጸን ለሱ ስንቆም ነው። በዚህ ላይ ደግሞ የመንፈሱን ብርታት እንድናገኝ የቃሉን እውነት ደግሞ እንድንቋደስ በጸሎት ደግሞ መበርታት ያስፈልገናል። በእግዚአብሔር ፊት በጸሎት እግዚአብሔር አምላካችንን ልንገናኘው ዘንድ ያስፈልጋል። ወገኖች ሆይ ማደግህ በነገር ሁሉ የተገለጠ ይሁን ያለን ጌታ በቃሉ እውነት ሊያሳድገን ከኛ ጋር ነው ያለው። ስለዚህ ክርስቶስ ኢየሱስ የሰጠንን አዲስ ሕይወት ሁሌ በመለማመድና በማወቅ በዛ እንድንመላለስ ብዙዎቹን ወደዚህ አዲስ ሕይወት ልንጠራ ያስፈልጋል። ዳግም ልደት ያገኘነው አዲስ ሕይወት ያገኘነው አሮጌውን ሁሉ የሚያስረሳ ነው። ስለዚህ በመንፈሳዊ ሕይወታችን በእውነት እያደገን እንድንሄድ ሁላችንም መትጋት ይገባናል። ትጋት ለመንፈሳዊ ሕይወት እድገት ወሳኝነት አለው። መትጋት ያስፈልጋል። ቃሉን ማንበብ ያስፈልጋል። የቃሉን ሕይወት እውነት መረዳት ያስፈልጋል። በመንፈሳዊ እድገት ወደ ላይ እየወጣን ሌሎቹን ደግሞ ልናወጣ ያስፈልጋል። ወገኖች ሆይ መንፈሳዊ እድገት የሚመጣው ደጋግሜ እንዳልኩት በእግዚአብሔር ቃል ጉልበትና በመንፈሱ ብርታት ስንጎለብት ነውና እግዚአብሔር ኃይሉን ይስጠን። በቃሉ እውነት እንድናድግ ሁላችንንም ይርዳን እላለሁ። ክብር ገናናነት ሁሉ ለታላቁ ስሙ ይሁን። እንግዲህ መንፈሳዊ እድገት ምንድነው ብለናል? መንፈሳዊ እድገት ግብ ሳይሆን ሂደት ነው። ግቡ ግን ክርስቶስን መምሰል ነው ብለናል። ስለዚህ በመንፈሳዊ እድገታችን ሁል ጊዜ ጌታን እየመሰልን እንድናድግ እርሱ ራሱ እንዲረዳን አዘውትረን ልንጸልይ ያስፈልጋል። እድገት እንግዲህ በተለያዩ ሁኔታዎች እንደሚገለጥ ጠቅሻለሁ። በዕድሜ ትላንት ሕፃን የነበረ በጊዜ ውስጥ አስፈላጊ ሁሉ ተደርጎለት ጤንነቱ ከተጠበቀ ያድጋል። በእውቀት መብሰልም እድገት ነው። በሀብት በኑሮ በትምህርትም መጨመር እንደዚያው እድገት ነው። እንደዚሁም በመንፈሳዊ ዓለም ደግሞ መንፈሳዊ እድገት ወሳኝ ነው። ዳግም ከተወለድንበት ጊዜ ጀምሮ ሁል ጊዜ መገንባት መሰራት ይኖርብናል። ወገኖች ሆይ የአገልግሎት እግዚአብሔር የሰጠን የአገልግሎት ዘመናት ሁሉ ወደ ከፍታ የምንሻገርበት የድል በሮች ናቸውና እያንዳንዱን ቀንና ልምምድ የአገልግሎት የሚያጋጥሙ ፈተናዎች፣ መከራዎች ሳይቀሩ ከነበርንበት ደረጃ ከፍ እንድንል የምንራመድባቸው እድሎች እንደሆኑ አውቀን እንወስድ ዘንድ ያስፈልጋል። ስለዚህ እኔና እናንተ ዛሬ በመንፈሳዊ ሕይወታችን የምናደርጋቸው ነገሮች ለወደፊት የሕይወት አቅጣጫችን ወሳኞች ናቸው እላለሁ። በመንፈሳዊ እድገት ወደ መንፈሳዊ እድገት የምንወጣው በቅዱስ መንፈስ ተደግፈን የሚታይ ኑሮን በማሳየት ነው። ስለዚህ መንፈሳዊ እድገት የመንፈሳዊ ሰው የከፍታ ምስጢር እንደሆነ ተነጋግረናል። ይህ ኑሮ ሰው እንዲጠቀምበት
እግዚአብሔር እንዲከብርበት በመለኮት ዕቅድ ቀድሞ የታሰበ ኑሮ ነውና እንድንለማመደው ወደዛ ከፍታ እንድንገባ ያስፈልጋል ወገኖች ሆይ። መንፈሳዊ እድገት ደግሞ የሚመጣው ከግንዱ ጋር ተጣብቀን ፍሬ እያፈራን ስንሄድ ነው። ቃሉ እንደነገረን እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም ብሏልና በሱ ፍሬ እያፈራን እንድንሄድ እግዚአብሔር እንዲረዳን በእግዚአብሔር ላይ ታምነን መኖር ይገባናል። ስለዚህ ራሳችንን እንጠይቅ። እንግዲህ መንፈሳዊ ሕይወታችን እየጨመረ ነው ዛሬ ወይስ እየቀነሰ ነው? ለምን ቀነሰ? መንፈሳዊ ሰው በየዕለቱ መገንባትና መሰራት አለበት እንጂ መቀነስ የለበትም። እግዚአብሔር በዛ አይጠብቀንም። ስለዚህ ሐዋርያው ጴጥሮስ እንዳለ ስለዚህ ምክንያት ትጋትን ሁሉ እያሳየን በእምነት በበጎነት ጭምር በእውቀትም ራስን መግዛት፣ ራስንም በመግዛት መጽናናትን፣ በመጽናናት እግዚአብሔርን መምሰል፣ በወንድማማች መዋደድ ደግሞ ፍቅርን መጨመር እንደሚገባም በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ነግሮናል። መንፈሳዊ እድገት እንግዲህ ክርስቶስን ወደ መምሰል የምናድግበት የተቀደሰ የሕይወት ጉዞ ስለሆነ ወደዛ እንድናድግ የሰማይ አምላክ ሕያው እግዚአብሔር ይህንን ቃል የሰማነውን ሁላችንን ይርዳን። በእውነትም ደግሞ እርሱ ያሳድቀን። በኢየሱስ ክርስቶስ ስም ሁላችንን በሰማነው ቃል እንድንኖር ይርዳን እላለሁ። አሜን።